ያማን በገዛ እህትና ወንድሙ መቼም የማይረሳው ነገር ተፈጽሞበታል። አላዝ እንዲሁም እህቱ ያማንን ጠልተውት ሊሞቱ ናቸው። እሱን ከቤት ለማስወጣት የማያረጉት ነገር የለም። ዛሬ ግን የሰሩት ድራማ በልደቱ ቀን ለዛውን ያደረጉን ነገር ያማንን በደንብ ነው ያበሳጨው። እንዳሰቡት ሆኖላቸዋል። እሱም በጣም ተከፍቷል። ወደ ቤት ከመጣ በኋላ ያንን መጀመሪያ ሲመጣ ያደረገውን የቆሸሸውን ልብስ አስቀምጦ ነበረ መልሶ ለብሶ ከቤት ካልወጣኝ ብሎ እያስቸገረ እናቱ ኔስሊያን ነፍሷ ተጨነቀ። እባክህ ብላ ለመነችው። ነገር ግን ያማን በጣም ስለተናደደ እናቱንም ቢሆን አስገድዶ ከቤት እየወጣ ነበረ። ዛሬ ለሶይሳላን ቤተሰብ በጣም ምሽቱ መጥፎ ነበረ። አሁን ያማን በቀጥታ የገባው ወደ ነሩያ ግቢ ነው። ወደ ውስጥ ገብቶ ብዙ ነገሮችን ያጣራል። ብዙ ነገሮችን እያስታወሰ ነው ያለው። የሩያ አጎት ጨንቆታል። ወደዚህ እያለ ነው። ሩያ ምንድነው የተፈጠረው ነገር ምንድን ነው? እህቴ ሄዳ ነው በማለት እየጠየቀ ነበረ። ሼምኒም ቤት የለችም። ሩያ ወደ ውስጥ እየገባች እኔ እንጃ አላቅም። አንተ ሲጀመር ምን የሶለሳን ነገር አያሳስበ ሁልጊዜ ራስ ነገር ነው የሚያስጨንቅ ነው በቃ ብላ ወደ ውስጥ ገባች። እሱም ቢሆን ግራ እየገባው ወደ እህቱ ደወለ። የሆነ ነገር እየመጣ እንዳለ ጠርጥሯል። ጨንቆታል። ከዛ የሆነ ድምፅ ሰማ። የሆነ ነገር ሲሰበር ሌባ ቤት ውስጥ ገባ ብሎ የሆነ መምቻ ነገር በእጁ ይይዝና በቀጥታ ወደታች እየወረደ ነበረ። በደረጃው ቀስ እያለ እየወረደ በቀጥታ እንጨት እንዲሁም መጠጦችን ወደሚያስቀምጡበት ክፍል ገባ። ወደዚህ ክፍል እንደገባ የሆነ ጠርሙስ ነገር ተሰብሯል። ምንድን ነው የተፈጠረው ብሎ ዝቅ ብሎ አየ። ተናደደ። እጭ እያለ በቀጥታ ሊሰበሰባቸው እየሞከረ ነበረ። ከዛ በድንገት አንደኛውን ሰባሪ ጠርሙስ ረገጠ። እግሩን እየወጋው ነው። ተናዶ እያነከሰ እየወጣ ነው። ያማን እዛ ክፍል ውስጥ ነው ያለው። ያማን ተደብቆ ነገሩን ይከታተላል። ከዛም በኋላ እያነከሰ የነበረውን የኢኪያር እግር ሲመለከት ኢኪያር እግሩ ላይ የሆነ ጠባሳ አለበት። በልጅነቱ ያማን በጠርሙስ የዋጨረው ነበረ። ይህን ነገር ሲያይ የበለጠ ነገሩን እያስታወሰ አይኑ እየቀላ መጣ። ከዚህ በኋላ መበቀል አለብኝ እነዚህም ብሎ ያስባል። ከዛ አሁንም ቢሆን ኢኪያርን እየተከተለው ነበረ። ኢኪያር ከዛ ስልክ ተደወለ። ሄሎ አቤት። ይኸውልህ ምንድነው ልጁን ያሳገትከኝ አንተነ ልጁን ያሳገትከኝ። ይኸውልህ እዚህ ጣጣ ውስጥ የከተትከኝ ራስነ እያለ ደረጃውን እያነከሰ እየወጣ ያማን እያዳመጠ ይከተለዋል። ይኸውልህ ያ ሰው እንዳያቀኝ በጣም ፈርቻለሁ ለአብድ ነው። ይኸውልህ በፍርሃት ይህን ቤት ለቅቄ እንኳን አየር መተንፈስ አልቻልኩም። ነገር ግን አሁኑ መሄድ እፈልጋለሁ። አሁኑ በቃ መውጣት እፈልጋለሁ። ይኸውልህ በቃ አንተ በጣም አስመሳይ ነህ። እኔ እንዳንተ ፕሮፌሽናል አስመሳይ አይደለሁም። አንተ የውሸትን ባማልቀስ ትችላለህ። እኔ ግን አልችልም። እየተርበተበትኩኝ ነው። ገንዘብ ፈልጋለሁ፣ ማምለጥ ፈልጋለሁ። እንደዚህ በፍርሃትና በሰቆቃ ተሸብሬ መኖር አልፈልግም። በቃ ገንዘቡን ታመጣለህ እያለ ነበረ። እንዲህ እያለ እያወራ ያማን በጣም ግራ ገብቶት እያዳመጠ ነበረ። አልዘጋውም ስልኩ ለምን ብዬ ነው የምዘጋው? ገንዘብ ፈልጋለሁ እያለ በደረጃው ኢኪያር እየወጣ ነበረ። ያማን ባንድ በኩል ይህን የስልክ ንግግር ካዳመጠ በኋላ በጣም ገርሞት እየወጣ ነበረ። ይሄ ቤተሰብ እንዴት አይነት ቤተሰብ ነው እያለ ነው። በተለይ ደግሞ ኢኪያር ሶይላሳን ስለሆንክ የምታርፍ እንዳይመስለ እያሉሉ ሲያወራ ነበረ። ማን ነው ብሎ አሰበ። ማን ነው? አባቴ ነው ወይስ አያቴ ነው ይህን ያደረገው እያለ ብዙ ጥያቄ እየተፈጠረበት ወጣ። ሲወጣ እናቱ በውጭ በኩል ስልክ እያናገረች አያት። ትኩር ብሎ እሷን እየተመለከተ ከዛ በኋላ አባቱን ቢሆን ሳይርቅ ሰራን ስልክ እያወራ ነበረ። እጁን እያወዛወዘ ስልክ ያወራል። እሱ ይሁን ከኢኪያር ጋር ስልክ የሚያወራው ብሎ አሰበ። ዞር ሲል ደግሞ አያቱም እያወራ ነበረ። አያቱ ተጨንቆ ነበር ስልክ የሚያወራው። የበለጠ በደንብ አያቱን እየጠረጠሩ ነበረ። ያማን ከእናቱ ከአባቱ እንዲሁም ከአያቱ ማን አሁን ከኢኪያር ጋር እያወራ እንዳለና ማን እሱን እንዳሳገተው ለማወቅ ብዙ ጓጓ። በጥያቄ ብዙ ተሞልቶ ቀጥታ ወደ ሰፈር እየመጣ ነበረ። መተንፈስ ሁሉ አቃተው። ቁጭ ብሎ እያለቀሰ ነበረ። ነገር ግን ሁሉም ተራ በተራ የነገሩትን ነገር ያስታውሳል። በተለይ ደግሞ ኢኪያር ስልክ ያወራው ነገር አስታውሶ ማን ነው ብሎ ራሱን እየጠየቀ ነበረ። በሌላ በኩል ሌስኒያን በቀጥታ ወደ እሱ ክፍል መታለች። ወደ ያማን ክፍል ከመጣች በኋላ ቁጭ ብላ እያሰበች ነው። ያስቀመጠውን ፎቶ እየተመለከተች ነው። ምን አድርገውት ነው ግን ልጅ እንደዚህ ያስከፉት እያለች ብዙ ጥያቄ የራሷን እየጠየቀች ነው። ያማን ደግሞ ከዚህ በኋላ አሌ የለም አሌ እናቱ ሳትጠብቀው ቀርታ ጠፍቷል ብሏት ሄዷል። ይሄ ነገር ተጨምሮ ልቧን ሰብሮታል። በድንገት ኤጄ መጣች። ኤጄ እየመጣች ወደ ውስጥ እየገባች እማዬ ምናልባት ያማን አሊን ያበሳጨውን ነገር ያወቅኩት ይመስለኛል አለቻት። ምንድን ነው ስትላት ስልክ ሰጠቻት። ቪዲዮ ነበር ላይ ያለው። ቪዲዮን እየተመለከተች ነው። በዚህ አጋጣሚ አላዝ እንዲሁም እህቱ ቻግላ ያረጉት ነገር በቪዲዮ ይታያል። ሁሉም እየተወጫጨቀ ልብስ አርገው ያማን እንዲሁም ጓደኞቹ ላይ እየተሳለቁና እየቀለዱ ነበር በቪዲዮ ላይ የሚታየው። በዚህ አጋጣሚ ኔስሊያን ይህን ቪዲዮ ካየችው በኋላ ብዙ ተናደደች፣ ተበሳጨች። ቶሎ ብላ ፈጥና እየወጣች ነበረ። በአንድ በኩል አያታቸው ኤሽረፍ እንዲሁም ሰራን እና አላዝን እያፋጠጧቸው ነበር። ምንድነው ልብስ የለበሳችሁት? ምን ማለት ነው እያለ ኤሽረፍ እየጠየቀ ነበረ። ድንገት ኔስሊያን
ያማን መጣች። ኔስሊያን ራመድ እያለች ወደ እነሱ እየቀረበች ልጆች መልሱ እንጂ ምንድነው የተፈጠረው? በሉ ተናገሩ፣ ምንድነው ነገሩ እያለ እየጠየቅ ነበረ። ከዛ ኔስሊያን ወደ ውስጥ ገባች። ምንድነው ይሄ? ምንድነው? ተናገሩ እስኪ ምንድነው እያለች ነው። አላስ እንዲሁም ቻግላ ዝም ብለው ያያታል። ከዛ ኤሽራፍ ምንድነው እያለች ጠየቃት። ስልኩን ሰጠችው። ከዛ በኋላ ኤሽራፍ እና ሰራን ቪዲዮን ዝቅ ብለው ተመለከቱ። ኤሽራፍ በጣም ይናድዳል። ኔስሊያን ልጆቿን መቆጣት ጀመረች። ምሩ እናንተ ቆይ የምትፈልጉት ምን ያርጋችሁ? ይሄ ልጅ ምን ያርጋችሁ በማለት ጠየቀች። አረ ይሄን ነገር ማካበድ አያስፈልግም፣ በቃ እየቀለድ ነበር አለ አላዝ። ይሄ ቀልድ ነው? ቀልድ ነው ያስቃል ትላለች ኔስሊያን። ሰራንም ቢሆን ያስቃል፣ ይሄ ቀልድ ነው እንዴ? እናንተ በሚቀለድና በማይቀለድ ነገር መካከል ልዩነት አታውቁም እንዴ? ምን ማለት ነው በማለት ይጠይቃል። ቆይ እናንተ ይሄን ያህል እንዲሄድ ፈልጋችሁ ነበር ማለት ነው? ሆን ብላችሁ እኮ ነው ያረጋችሁት። ግልጽ እኮ ነው። ግን እሱ ወንድ ነው፣ ተነስቶ ሄደ። እንደዚህ ነገር ጋር አብሮ መኖር አይፈልግም። ምን ታስባላችሁ? ምን ነው እሱ ወደ መጣበት ተመልሶ ሄዶ መኖር የማይችል ይመስላችኋል? መንገድ ዳር ሄዶ ተመልሶ እዛ እየተኛ ቢኖር አሁንም ቢሆን ልጅ ሁሉንም ነገር ማድረግ ይችላል። ጠንካራ ነው። እሺ የኔ ልጅ አንበሳ ነው። ለእናንተ ገንዘብ ባልሰጣችሁ ግን በረሃብ ታልቃላችሁ። እሱ ግን እንደናንተ አይደለም እያለች ስትናገር ሰራን በቃ ኔስሊያን ተረጋጊ ይላታል። ዝም በል አልጨረስኩም። የሚገርመው ነገር እሱ ልክ ነው። እኔ እናት መሆን አልቻልኩም፣ ሰው ማሳደግ አልቻልኩም። ወደ ክፍላችሁ ሂዱ በቃ እያለች ነው። ሰራንም ወደ ክፍላችሁ ሂዱ ብሎ ይቆጣል። ኤጄ ደረጃው ጋር ቆማ እያየቻቸው ነው። አላስ እሷ ቪዲዮን እንዳሳየቻቸው ገብቶታል፣ ተናዶባታል። በአንድ በኩል ኔስሊያን እያለቀሰች ነው፣ እየወጣች ነው። ከዛ በኋላ ሰራን ወዴት ነው ይላታል። ወደ አሊ እየሄድኩኝ ነው ትላለች። በዚህ ሰዓት ይላታል። ወደ እሱ እየሄድኩኝ ነው፣ አሳምኗለሁ እንዲመጣ ትላለች። እሱ ግን እጇን ይዞ ተይው በቃ ይረጋጋ፣ ትንሽ ይብረድለት፣ ትንሽ ያስብ እያለ ነበረ። ነገር ግን ኔስሊያን ሰራን ልቀቀኝ እባክህ መሄድ አለብኝ እያለችው ነው። ሁለቱ እንዲህ ሲጨቃጨቁ ድንገት ኤሽረፍ ግፊቱ በጣም እየጨመረ መታመም ጀመረ። ክንዶን አካባቢ በጣም እያመመው ነው። ጮሆ እዛው ሶፋ አካባቢ ላይ እየተቀመጠ ነበረ። በጣም እጁን አካባቢ አመመው። ከዛ በኋላ እጅን እያለ ወዲያው አንገቱ ላይ የነበረውን ከረባት እየፈቱለት እርዳታ እየሰጡት ነበረ። በሌላ በኩል አሲና ጄሱር ግራ ገብቷቸዋል። አሊ የት ነው ያለው ብለው እየፈለጉ ናቸው። ካሁን ይመጣል እያሉ ይጠባበቃሉ። ከዛ በኋላ ጄሱር ኧረ አይመጣም ባክሽ፣ እሱ እህትና ወንድም አግኝቷል፣ ከዚህ በኋላ እኛ ለሱ ምንም ነን እያላን ነበር። ጄሱር የምታወራው ነገር ተጠንቀቅ እያለችው ነበረ። ድንገት ያማን መጣ። ያማን ምን ተፈጠረ? ምን ነው ቆየ እያሉ ነበረ። ከዛ አሲ ዝም በል በቃ ትለዋለች። ጄሱርን እየተቆጣችሁ ያማን በአንድ በኩል ተውኝ በቃ ብሎ ወደ ሌላ ክፍል ገባ። ብቻዬን መሆን እፈልጋለሁ ውጡ አላቸው። ይኸውልህ ያማን በቃ ይኸውልህ አንተ እኛን ልንልህ እሺ፣ በሁሉም ነገር እህትና ወንድም ግን ያስፈልጉ ይችላል፣ ግን ወላጅ ያስፈልጋል፣ አያት ያስፈልጋል፣ ግዴታ ነው አለችው። ብቻዬን መሆን ፈልጋለሁ አለ። ከዛ በሩን ዘግታ ልትወጣ ነበር። በሩ ያስቸግራል። ከዛ ባይል እየዘጋው ነው። ቁጭ ብሎ በሩ ጋር እያለቀሰ ነበረ። ጄሱርና አሲ ጨንቋቸዋል። ሼብኒም በሌላ በኩል ማታ ወደ ቤት እየመጣች ነው። ድንገት ወንድሟ ኢኪያር ሻንጣውን ይዞ ከቤት እየወጣ ነው። ወዴት ነህ አለችው። እየሄድኩኝ ይላታል። ወዴት ልትሄድ አለችው። ወደ ገሃነም ነው የሚሄደው፣ እናንተ ነው የማላይበት ቦታ፣ ቶሎ ብለሽ ገንዘብ እንዲልክ ንገሪው እሺ፣ መሄድ አለብኝ አላት። እንደ እግረ ምን ሆነ ወዴት ነው የምትሄደው አለችው። በቃ እግር ስለ እግሬ ተይኝ በቃ ገንዘቡን ይልኩታል፣ አለበዚያ ሌላ ታሪክ ውስጥ ነው የምንገባው እያለ ነበረ። ኧረ እባክህ ኪያር ተረጋጋ፣ ቆይ አንዴ ተረጋጋ እያለችው እሱ ግን ካልሄድኩኝ እያላን ነበረ። ይኸውልሽ ይሄ ልጅ እንዳገዝኩት መታወቅ የለበትም እሺ፣ ይሄ ልጅ እኔ ያግቸዋለሁ፣ ፈጠነም ዘገየ መጋለጥ አይቀርም፣ እዚህ ቤት እስካለው ድረስ በቃ መሄድ አለብኝ ይላታል። አትጮህ ታዲያ ለምሮ ምጮህ አለችው። አልጮኩም የተፈጠረው ነገር የነገርኩሽ እያላን ነበረ። አሊ ሄዷል አሊ ተረጋጋ አለችው። የት ማለት ሄደ እስቲ በቃ ሄዷል አልኩህ እኮ በቃ ከዚህ በኋላ አይመለስም። እህትና ወንድሙ በቃ እዚህ ቤት እንዲኖር አይፈልጉም። እሱን ለማስባረር የሆነ ነገር አደረጉ። በመጨረሻም ለልደቱ ዝግጅት የሆነ ነገር አደረጉ። በመጨረሻም ሄዷል በቃ ተረጋጋ አለችው። እሺ አላት። ተመልሰው ወደ ውስጥ ገቡ። በሌላ በኩል በጠዋት ያማን ቴሌቪዥን እያየ ነው። ብዙ ነገር ያስባል። በአንድ በኩል ለመበቀል ያስባል። አሁን ይህን ቴሌቪዥን ሲያይ ጋዜጠኞችን ተመለከተ። የሶይሳራን ትልቁ ቤት በርጋ ሆነው ተሰብስበው መልስ እንፈልጋለን ብለው እየጠየቁ ናቸው። ኤሽረፍ ለአሁኑ ተሽሎታል። ከዛ አጠገቡ ኔስሊያን አለች። ለጋዜጠኞች ንግግር ላርግ እያለ ነው። ነገር ግን እነሱ አያንተማ እዚሁ አልጋ ላይ ሆነ እያሉት ነበረ። ከዛ ኔስሊያን ራሳቸው ልጆቹ ሄደው ንግግር ያርጉ እያለች ነው። ራሳቸው አላዝና ቻግላይን ችግር ፈጥረዋል፣ ጋዜጠኞቹን ይጋፈጧቸው የሚል ሀሳብ አቀረበች። በአንድ በኩል ሰራን ብዙም አልወደደውም። ኤሽረፍ እሺ አላት። በሌላ በኩል ደግሞ አላዝና ቻግላ እህትና ወንድም እየጨቃጨቁ ናቸው። አላዝን እኮ ሲጀመር አንተን ለምን እንደምሰማ እኮ ነው ግራ የሚገባኝ እኮ ይህን እኮ ነው በቃ ሁል ጊዜው ነገር ሀሳብ ታመጣለህ፣ ችግር ነው በቃ አንድም የረባ መፍትሄ የለህም አለችው። ተመልከቺ ድላችንን ግን ማክበር አለብና ተመልከቺ፣ ይሄ ልጅ ለሁለት ቀን ነበር እኛ ቤት የመጣው አላት። አንተ ስለ ድል ታወራለህ እንዴ? አያታችንን ገለው እኮ ነበር አለችው። ግን አልሞተማ ሰላም እኮ ነው አየሽ፣ ድላችንን ማክበር የለብንም እንዴ? በዚህ ድራማ ውስጥ በዚህ አጭር ፊልም ውስጥ በሶላሳን ቤተሰብ ውስጥ ያማን አሊ በጣም አጭር ገጸ ባህሪ የነበረው አክተር ነበረ። በመጨረሻ ማስወግደነዋል ተመልከቺ እያላን ነበረ። ድንገት ኔስሊያን መጣች። ኑ ታች ፈልጋችኋለሁ አለቻቸው። ቻግላ ለምን እያለች ነው? የተፈጠረው ነገር ለጋዜጠኞች ታስረዳላችሁ አንድም ሳይቀር እሺ፣ የምትጠይቁትን ጥያቄ ተመልሳላችሁ። ምናልባትም በእኔ ታሳብቦ ይሆናል እናታችን ሰብአዊነት እንዲሰማን አርጋን አላሳደገችንም ብላ
ከፈለጋችሁም ልትወቅሱኝ ትችላላችሁ፣ ተነሱ እያለቻቸው ነበረ። እሷ ጌደሽ በኋላ አላዝ በጣም ነው የምታስጠላው ብላ እየወጣች ነው። ከዛም በኋላ ኤጄ በርጋ ቆማ ነበረ። አላዝ መጥቶ በሩን በኃይል ፊቷ እየዘጋው ነበረ። ከዛም በኋላ ኔስሊያን ወደ ጠበቃዋ እየቀረበች በቃ አላዝና ቻግላ ወጥተው ንግግር ያደርጋሉ ትለዋለች። ከዛ ሰራ መጣ። ትንሽ እንኳን ተረጋጊ፣ እኔ ቅድም በአባትሽ ፊት ሌላ ነገር ላለመናገር እንጂ ይሄን ሀሳብ አልወደድኩትም። ይሄ ጥሩ ውሳኔ አይደለም። ልጆቹ በቃ አንድ ጊዜ ተሳስተዋል። ለምን እነሱ ላይ እንደዚህ ጉልበታም ትሆኛለሽ አላት። ለምን አልሆነም? እሆናለሁ እንጂ ራሳቸው ባጠፉት ነገር ራሳቸው መወቀስ አለባቸው፣ ራሳቸው ዋጋ ይከፍላሉ ብላ ስትናገር፣ ነገር ግን እሱ እንደውም እኮ የበለጠ እኮ ያማናሊን እንዲጠሉት እኮ ነው የምታደርጊው። ትንሽ እንኳን ታገሽ እንጂ አላት። ከዚህ በላይ አልታገስም። ልጆቹ ላጠፉት ነገር መቀጣት አለባቸው። እሺ ይኸውልህ የአንተ ልጅ እዛ መንገድ ዳር እየተኛ ጀርባው ተላልጧል። እነሱ እዚህ ምቾት እንደላቋቸው እንደፈለጉ እየኖሩ ነገር ግን እንደዚህ መሆን አይችልም። እሺ ዋጋ ይከፍላሉ እያለች ነበረ። ከዛ እሱ እሺ በቃ ተረጋጊ ብሎ እያቀፋን ነው። በአንድ በኩል ሼብኔም ትላንትና የተፈጠረውን ነገር ቪዲዮ እያየች ነው በስልኳ። ከት ብላ ነው የምትስቀው። በጣም የሚገርም ቀልድ እንደሰማች ሆና እየሳቀች ነው። ወንድሟ ኢኪያር እኔ ነገር ምንም የሚያስቅም አይመስለኝም ይላታል እየተነባበረ። ድንገት ሩያ መጣች። የእናቷን ሁኔታ እያየች ነበረ። እናቷ ምንም መረጋጋት አይታይባትም፣ ያለማቋረጥ ነበረ ከት ብላ ስስቅ የነበረው። እማዬ የመሬ ነገር አስቆሽ ነው አለቻት። እንዴት አያስቅም ተመልከች እንጂ ኧረ እምባ በእምባ ኮንኩኝ እያለች አሁንም ከት ብላ ስስቅ ነበር። ምን ነው የሚያስቀው? ታውቂያለሽ እኔ ከዚህ ቤት ምን እንደምፈልግ በጣም ብዙ ጥያቄ ያለብኝ፣ ግን ምናልባት ከዚህ ቤት መውጣት እፈልጋለሁ፣ መጥፋት በቃ። ምናልባት ያማን እንዴት አድርገውታል አላዝና ቻግላ፣ አባዬን ደግሞ ምን አድርገሹ እንዴት እንዳረግሹም አላውቅም ብላ እየወጣች ነበረ። እንዲህ ብላ ስትወጣ ምን አፍሽ የምከፍቸው አንቺ? አባትሽ ሄዶ ፈሪ ስለሆነ ነው፣ ሰማሽ አይደለ? አባትሽ ሄዶ ፈሪ ስለሆነ ነበረ። በቃ እዚህ ቤት መኖር አልነበረበትም። አባትሽ ብዙ ነገር መጋፈጥ ስላልቻለ ነው ከዚህ ቤት የወጣው። ደግሞ አባዬ ትላለች እንዴ አባት እንዳላት እያለች እየጮች ሩያ እያለቀሰች ከቤት እየራቀች ነው። አሁንም ቢሆን ሼብኔም እየጮች ነበረ። ሼብኔም ጮኋ ወደ መኝታ ክፍሏ ገባች። ትገባና ነገሮችን በሙሉ እያመሰቃቀለች እየጮች ስታለቅስ ነበረ። ከደቂቆች በኋላ አላዝና ቻግላ ልብሳቸውን ቀይረው ወደ ውጪ ወጡ። ንግግር ሊያደርጉ ናቸው። ጋዜጠኞቹ ብዙ ጥያቄ እየጠየቁ ናቸው። በሌላ በኩል ደግሞ አሴም ብትሆን ከእንቅልፏ እየተነሳች ጄሱርንም እየቀሰቀሰችው ነበረ። ተነስ ዳቦ ገዝተና እያለችው ቴሌቪዥኑ ተከፍቷል። ማነው ቲቪውን በጧት በርቅጦት ሄደው እስኪ ሪሞት የት አለ ብላ እየፈለገች ያማን ልትፈልገው ወደ መኝታ ክፍሉ ስትገባ ያማን የለም፣ ጃኬቱን ትቶ ሄደዋል። ምንድነው እየሆነ ያለው ነገር ይባባላሉ። ቲቪውን ሲመለከቱ አላዝና ቻግላ ለጋዜጠኞች መልስ እየሰጡ ነበረ። ትላንትና ምሽት የተፈጠረው ነገር ምንድን ነው? ያማናሊ ለምንድን ነው ከቤት የወጣው ብለው እየጠየቋቸው ነበረ። ትላንትና አጠር ያለች ድግስ ነገር አዘጋጅተን ነበረ እና በቀልድ የታጀበ ነበረ። ያው በእርግጥ ይህን ቀልድ እነሱ ይረዱታል ብለን እኛ እናስብም። እሱም ቢሆን ከኛ ብዙ ዓመት ርቆ ስለኖረ እኛ ያደግንበት አይነት ሁኔታ ውስጥ ስላላደገ እንደዚህ አይነት ቀልድ ይረዳል ብለን አናምንም እና ግን ለተፈጠረው ነገር እያለ ሲናገር ለተፈጠረው ነገር ይቅርታ እንጠይቃለን። በቃ ይሄ ነገር መፈጠር አልነበረበትም፣ አለመግባባን ነው፣ በቃ እሱን ይቅርታ እንጠይቃለን ብላ ቻግላ ተናገረች። አየሽ ሁሉም ነገር ቀላል ነው ይላታል ወደ ጆሮ አጠጋ ብለው። ከዛም በኋላ ጋዜጠኞቹ አሁንም ብዙ ጥያቄ እየጠየቁ አሊ ይመለሳሉ ብለው እየጠየቋቸው ድንገት አሊ መጣ። ያማን ሱፍ ልብሱን አድርጎ ራምድ እያለ እየቀረበ አላዝና ቻግላ ደንግጣው እያያቸው ነበረ። ክብሯን ቤተሰቦቻችን ይኸው አቶ አሊ እየመጣ ነው እያሉ ጋዜጠኞቹ እየመለሱ ነበረ። እንዲህ እያሉ እየዘገቡ በአንድ በኩል ኔስሊያን በቴሌቪዥን ስታይ በጣም ደስ አላት። ሰራንም ደስ ብሎት ፈገግ አለ። ጄሱርና አሲ ይህን ሲያዩ ለማመን እየከበዳቸው ነበረ። አቶ አሊ ትላንትና ምን ተፈጠረ እያሉ እየጠየቁን ነበረ። ቀስ እያሉ ደሱ እየቀረበ ነው። ተረጋጉ ሁሉንም ነገር ነግራቸዋለሁ ብሎ በቻግላ እንዲሁም በአላዝ መሀል እየቆመ ነበረ። ያው እንግዲህ እንዴት ብዬ እኔ ከቤት ጠፍቼ እቀራለሁ? ከአመታቶች በኋላ ትክክለኛ ቤተሰቤን አግኝቻለሁ አረል እንዴ? እሺ ጥሩ ሰዎች፣ እስካሁን ድረስ ስላረፈድኩኝ በጣም ይቅርታ። በጊዜ መምጣት ነበረብኝ መሰለኝ። በመካከላችን የተወሰነ አለመግባባት ነበረም፣ ግን ያው ተፈቷል። ምን መሰላችሁ? ወንድምን ይወገዋል፣ ነገር ግን መልሶ ይተቃቀፋሉ። ይሄ በጣም ብዙ የሚያጋጥም ነገር ነው። ምንም የተለየ ነገር የለውም። እንስማማለን፣ እንዋድዳለን፣ እንጣላለን፣ ምንም የተለየ ነገር የለውም ብሎ ተናገረ። ነስሊያን እየሳቀች ነበር ደስ ብሏት። ጄሱርና አሲ ግን ከፋቸው። ምንድነው የሚያደርገው? ይሄ ምንድነው እየሰራ ያለው ነገር እያለ ጄሱር ይጨዋል። ያማናውንም ንግግር ማድረጉን ቀጠለ። ኢኪያር በአንድ በኩል ቴሌቪዥን ላይ የተፈጠረው ነገር እያየ ተመልከቺ ብሎ እህቱን ጠራት። ደነገጠች። እንዴት ተመለሰ ትላለች። ነግሬሽ ነበር እኮ ይሄ ልጅ አደገኛ ነው ብዬሽ ነበር እኮ ይላታል። ሩያ በርቀት የሚፈጠረውን ነገር ታያለች። ያማን ባረገው ነገር ደስ እያላን ነው። ለማንኛውም ይሄ የኛ ጥፋት አይደለም፣ የቤተሰቦቻችን ጥፋት ነው። ሁሉን ነገር በጊዜ ሂደት እናስተካክለዋለን። በቃ መልስ አግኝታችኋል አይደለ? ለማንኛውም እኔ ያማናሊ ነኝ ወይም ደግሞ ያባኒ ነኝ። ከዚህ በኋላ የትም አልሄድም፣ ምክንያቱም ይህ ቤቴ ነው። ነገር ግን አንድ መልእክት አለኝ። እኔ ለዚህ ህይወት ያበቁኝን ሰዎች በሙሉ ማለት ነው ተጠያቂ ያደርጋቸዋለሁ፣ የዋጋቸውን ሰጣቸዋለሁ። በጣም ከባድ ጊዜ እየመጣ ነው። እሺ በአሁኑ እኔ እነሱን አልፈራቸውም፣ እነሱ እኔን የሚፈሩበትና የሚሸሹበት ጊዜ ደርሷል ብሎ ተናገረ። እንደዚህ ሲል ይሄ ያነጋገሩ ኔስሊያንን፣ ሰራንን እንዲሁም አያታቸውን አይሽረፍን ትንሽ እያስደነገጠ ነበረ። ከዛ ተሰብስበው
አስበው ወደ ውስጥ ገቡ። ኔስሊያን ዘላ ልጇን እያቀፈችው ነው። እንኳን መጣልኝ ያለችው ፊቱ ላይ ምንም አይታይ፣ ፈገግታም አይታይ፣ ቅዝቅዝ እንዳለ ነው። ከዛ ረበዋል ወይ ምግብ ልስራለ አለችው። በቅቶኛል፣ ጠግቤያለሁ፣ አልበላም እያለ ነው። ኤሽራፍ መጣ። ኤሽራፍ መጥቶ ጥሩ ስራ ነው የሰራው እያለው ከዛ በኋላ ያማን ወደ ክፍል ሂድ ብሎ ጠየቀ። ወደ ክፍሉ ሄዶ ማሰብ እንደሚፈልግ ተናገረ። ኔስሊያን ግራ እየገባን ነው። ምን አቅዶ እንደመጣ ራሷን ትጠይቃለች። ከዛም በኋላ ቀስ ብሎ እየወጣ ኤጄን አገኛት። ኤጄን እያገኛት ከዚህ በኋላ ግን ስትሄድ እኔ የሰጠውክን ነገር ይዘህ መሄድ አለብህ ቃል ገባለችው። ቃል ገባለሁ ብሎ እየተቀበላን ነበረ። ተሳስቀው ሁለቱም ተለያዩ። ኤጄ እየሳቀች ወደ እናቷ እየቀረበች ነው። ያማን ወደ መኝታ ክፍሉ ገባ። ሲገባ ብዙ እያሰበን ያለው ኤጄ የሰጠችውን አሻንጉሊት እያስቀመጠ ብዙ አሰበ። ከዛ አሲ ደወለችለት። ሄለው አሲ እያለ ነበረ። ሄለው ያማን እንዴ ምንድነው እየሆነ ያለው ነገር ምንድነው ስትለው ጄሱር ስልኩን ነጠቃት። ምንድነው አንተ እያረክ ያለው ነገር ምንድነው? ምንም አልገባኝም እኮ ምንድነው የሉ ድራማ ብሎ ጠየቀው። ያው እንደዚህ መሆን ስላለብን ነው ከዚህ በኋላ አለው። እንደዛ ካረጉም በኋላ ትናንትና እንደዛ ካወረዱም በኋላ ምን እያሰብክ ነው ያለው? አላዝ ምን እንዳረገ ረስተው ነው እንዴ? ድጋሚ አንተን ማስከፋታቸው አይቀርም። እንዴት እንደዚህ አይነት ውሳኔ ትወስናለህ ብቻህን እያለው አሲ ስታለቅስ ነበረ። ትንሽ ተረጋጉ ማድረግ ያለብኝ ነገር ስላለ ነው አለው። ኧረ መንገዱን ጨርቅ ያርግልህ፣ እውነት የሰላም ህይወት ኑር፣ ችግር የለም እኛ በአንተ ጣልቃ አንገባም፣ ራሳችንን ለማስተዳደር አናንስም፣ ችግር የለም ብሎ ስልኩን ዘጋው። ያማንም ቢሆን መልሶ ለመደወል ጥረት አላደረገም። እሱ አሁን ስለ በቀል ብቻ በማሰብ አይምሮ ቢዚ ሆኗል። በአንድ በኩል ጄሱርና አሲ እየጨቃጨቁ ናቸው። አሲ ዝም ብላ ታለቅሳለች። ከዚህ በኋላ እኛ እሱ ላይ ጥገኛ መሆን የለብንም፣ በላባችን ሰርተን መኖር አለብን፣ በቃ እሱን መርሳት አለብን። ተመልከቺ ጃኬቱ ራሱ ትቶ ነው የሄደው። ከዚህ በኋላ እኛ እሱ ትከሻ ላይ መሆን የለብንም በቃ እያላን ነበር። ስራውን ሊሰራ እየወጣ ወዲያው ነበር ልብሱን ከቀየረ በኋላ ወዲያው ያማን ሲሰራ የነበረውን ስራ ያስቀጠለው። አሁን ያማን ቁጭ ብሎ እያሰበ ነው ያለው። ምንድነው ከዚህ በኋላ ማረገው ብሎ እያሰበ ቀጥ ብሎ ወደ ነሩያ ቤት ሄደ። ሼብኒም በር ከፈተች። በአንድ በኩል አጎቷ በር ጋር ቆሞ ነበረ። ከዛ በኋላ አስፈቅዶ ሱዶስ ገባ። ሼብኒም ገባ ብለው እየገባ ኢኪያር ገና ያማንን ሲያዩ ይንቀጠቀጣል። እኔ እናንተ እስካሁን አልተገናኘንም አይደል እያሉ ነበረ። ሊሄድ ነበር ግን በድንገት ኢኪያር አዋው እያለ ዞር አለ። ከዛ በኋላ በአንድ በኩል ሼብኒም ያው እስካሁን ድረስ አልተገናኛችሁም፣ እሱ ያው እንደዚህ አዲስ ሰው ምናምን ሲያቅ ትንሽ ይፈራል እያለች ነበር። አስተዋወቀቻቸው፣ ስሙን ነገረው። ከዛ ሩያ መጣች። ከዛ ወደ ውስጥ ገባና እንጫወት እያለችው ነበር። ሩያ ያማን ደስ ይለኛል ብሎ ወደ ውስጥ ገባ። ወደ ውስጥ ከገባ በኋላ ወዲያው ነበረ ትኩረቱ ኢኪያር ላይ በሙሉ ያደረገው። እግሩን እያየው ነበር። እግር ምን ነው የምታነክሰው አለው። እየው ነገር ወቅቶኝ አለው። ጠርሙስ መሆን አለበት እያለ ያማን ይናገራል። ኢኪያር በፍርሃት እያየው ነበረ። ብዙ ነገሮችን አብረው መጫወት ጀመሩ። ከዛ በኋላ ሼብኒም ፍለፍቲውን የሚበላ ነገር ነበረ። ከፈለግ ከዚህ ቅመስ እያለችው ነው። የሚጠጣ ነገር አልፈልግም ብሎ ከዛ በኋላ እየበላ በጣም ይጣፍጣል፣ ምናልባት አብረን ራት ብንበላስ ብሎ ተናገረ። ከዛ እሷ ያማን ላይ ጠረጣሪ እንዳይፈጠር ታስብና ደስ እያላት እየሳቀች ነገራት እንብላ አለች። እሱ እንዳይጠረጠር ነው በሷ ቤት። ነገር ግን ያማን ደስ ይለኛል እያለ ነው። ኢኪያር እየተበሳጨ ነው። ከዛ ሩያና ያማን ተያይዘው ወጡ። አብረው እየወጡ ኧረ እባክሽ ሼብኒም ኧረ ይሄ ልጅ እኔ ምንም አልወደድኩትም እያለ ነበረ። ተዋቷት ይልሱ ካንተ ምንም የሚፈልገው ጉዳይ የለም፣ ልጄን ወደዋን ነው እያየህ ነው አይደለ አለችው። ታዲያ ሁለቱን መለየት አንችልም አላት። እንደምታስበው ቀላል ቢሆንልኝማ ኖሮ አለችው። እየሆነ ነገርማ ማድረግ አለብን፣ እንደዚህ እየሆነማ ዝም ብለን ማየትማ የለብንም ይላታል። እስኪ የሚሆነው ነገር ይታያል አለችው። ይሄ ልጅ ተመልሶ እዚህ ቤት ከመጣ በተለይ ወደ ታች ወርዶ እንዳለ ያን ክፍል ካየው ብዙ ነገር ያስታውሳል ለመኘኝ እያላን ነው። ኔስሊያን መኝታ ክፍሏ ጋደም ብላለች፣ እያሰበች ነው። ከዛ ሰራን መጣ። ምን ተፈጠረ ይላታል። ብዙ ስታስብ እኔ እንጂ አላውቅም፣ ቅድም ያማናል ያወራው ነገር ማናችሁም ብትሆኑ አልፈራችሁም፣ ከዚህ በኋላ እናንተ ናችሁን የምትፈሩኝ ያለው ነገር ግራ እያጋባኝ ነው አለችው። ምን ሊሆን ይችላል እንግዲህ ያው ገና ልጅ አይደለ፣ ስለዛ እያሰበ ይሆናል። እንግዲህ ልጆቹ ይቅርታ ጠይቀውታል። ከዚህ በኋላ ምንም የምናደርገው ነገር የለም፣ ወንድማቸውን ተመልሷል። ኔስሊያን ቆይ ምንድነው የምትፈልጊው ታዲያ አንቺ ከዚህ በላይ ምን ብታይ ነው የምትረጋጊው? ምንም እየገባኝ እኮ አይደለም ማለት አይ ከባድ ቃል ነበር ቅድም የተናገረው አለችው። በቃ እንደዚህ ነው እንግዲህ ራሱን ለአመታቶች ያህል ሲጠብቅ ሲንከባከብ ሲጠብቅ ነበረ። ምን ማድረግ ይቻላል እንግዲህ እያላን ነው። አይ እኔ ግን የሆነ ነገር እያስታወሰ እንዳለ አይነት ስሜት ይሰማኛል። ለእኔ ባይነግረኝም ግን የሆነ ነገር አስታውሳል ስትሎ ደንግጦ እያያን ነበረ። ሩያና ያማን አብረው እየተራመዱ ናቸው። ቅድም ግን ምንድን ያልከው ወንድምን ቢወገው ምናምን ያልከው በማለት ጠየቀችው። አዎ አሲ እንደዛ ትል ነበረ፣ እሷ ናት ያስተማረችኝ እያለ ሙሉን ነገራት። ከዛ አብረው እየተሳሳቆ ቀስ እያሉ እየተራመዱ ታዲያ ከዚህ በኋላ ግን አትሄድም አይደል አለችው። ኧረ አልሄድም፣ እዚህ ነው የምሆነው፣ ይሄ ነው ቤቴ፣ ከዚህ በኋላ ትሄዳለሁ ብሎ እያያን ነበረ። አብረው እየተራመዱ ከዛ በአንድ በኩል ቻግላ በውጭ በኩል ዮጋ እየሰራች ነበረ። በጠዋት ውጭ ወጣ እንደዚህ እያረገች እንቅስቃሴ በድንገት ወንድሟ መጣ። እንደመጣ ይኸውልሽ ጸሎትሽ የሚሰማ ከሆነ ማለት ነው ከዚህ ከማይረባ የውሸት ወንድማችን ፈጣሪ እንዲያድነን ጸሎት አድርጊ አላት። አላዝም መሰለ ለአንተ እንደዚህ ነገር አይሆንም፣ ገባ አይደለ? እቺ ዓለም ላንተ ሩቅ ናት፣ ማንም
ማንም የንተን ጸሎት አይሰማም እያለችው ነበር። በጣም ያስቃል ይላታል። ከዛ በኋላ በድንገት እነ ያማን መጡ። ወንድሜ ያሊ ተመልከት ይኸውልህ እያሉ ነበረ። አላዝ ምን ሆንክ እያለች ሩያ እየቀረበች ነበረ። ቆይ አንቺ አያገባሽም ወንድሜን ማናገር በፈለግኩት ሰዓት አናግራለሁ ሲል አልነበረም ከሆነ አይደለም አትለዋለች። ከአንቺ ፍቃድ መጠየቅ አለብኝ እንዴ ዞር በይ ከፊቴ እያለ ነበረ። ከዛ በኋላ በደንብ ወደ ያማን እየቀረበ ስማ አንተ እያለ የሆነ ነገር ይዞ እየጠጣ ነው። ከዛ ሻዩን ፉት ካለ በኋላ ስማ አንድ ነገር ልንገርህ፣ ለምንድነው ቃልህን ቀይር የመጣው? ሀሳብህ ለምን ቀየርክ? ምንድነው ጎለ? ምንድነው ሀሳብህ? ለምን ተመለስክ? የሆነ ነገር እንዳቀርክ እኮ ግልጽ እኮ ነው፣ ግን እየገባኝ አይደለም ይለዋል። ከዛ ያማን በጣም ናፍቃችሁ ነው የመጣሁት። በጣም ናፈቃችሁኝ። አልናፈኳችሁም እንዴ እኔ አለው። ኧረ እባክህ በእርግጥ ወደ ድሮ ህይወት ለመመለስ በጣም ከባድ ነው። ምክንያቱም በእነዚህ 2 ቀናቶች ውስጥ በህይወት አይተ የማታውቀውን እንክብካቤ አይተሃል አይደል እንዴ? ምቾቱ ከባድ ነው አለው። አዎ ራበኝና መጣሁኝ ልበላ ለዛ ነው እያሉ ነበር። ቻግላ ከተቀመጠችበት ተነሳች። ሩያ እረፉ እያለች ነው። ሩያ ነገሩ ከዚህ እንዳይበስ እየፈራች ሩያ አይበቃሽም እንዴ? አንቺ እስከ መቼ ነው ጣልቃ መገቢው? ምን ማለት ነው? ስማ አንተ ለኛ ወንድማችን ልትሆን አትችልም። በመካከላችን በጣም ብዙ ልዩነት አለ። እሺ በጣም ተራርቀን ያደግ ነው። እንደገና ለኛ ወንድማችን ለመሆን ወደኋላ መመለስ አለብን። እንደገና ህጻን ልጅ ሆነ መምጣት ነበረብህ። ግልጽ ነው አይደለ እያለችው ነበረ። ከዛም በኋላ አላዝም ቢሆን ይሄ ያንተ ቤት አይደለም፣ ያንተ ቤት ቆሻሻ ላይ ነው እያለው ነው። ያማን ዝም ብሎ ነው የሚያቸው። እንደ ቀድሞ መናደድ መበሳጨት የለም። ድንገት አያታቸው መጣ። ሲመጣ ያማን እስኪ ሩህያን ይዛት አብራችሁ ውጡ፣ አብራችሁ ዞር ብላችሁ ነው አላቸው። ከዛ ሁለቱ አብሮ እየወጡ ናቸው። ከዛ በኋላ ኤሽረፍ ቀጥታ አላዝን እንዲሁም ቻግላን እየጠራቸው ነበረ። በሌላ በኩል ጄሱራውንም ቢሆን ስራውን እንደቀጠለ ነው። ከዚህ ቀደም ያማን አትስሩ ያላቸውን ስራ ለመስራትም እየሞከረን ያለው ከሌሎች ሰዎች ጋር ተባብሮ አንዳንድ ከባድ ወንጀሎች ያሉበትን ስራ ለመስራት እየሞከረ፣ በሌላ በኩል ኤሽረፍ ውሳኔ ወሰነ። ይህም ደግሞ ቻግላ እንዲሁም አላዝ ለተወሰነ ቀን ከትልቁ ቤት እንዲርቁ ነው። በአንድ በኩል ይህን ውሳኔ በጭራሽ አልወደደውም አባታቸው ሰራን። ከዛ ኤሽረፍ ካልተመቸ ልጆችን ይዘ ከዚህ ቤት ንቅል ብለህ መውጣት ትችላለህ ብሎ ኤሽረፍ ሲቆጣ ነበረ። ከዛ በዚህ መንገድ ልጆቹን አላዝና ቻግላ መኪና ውስጥ እንዲገቡ እያረጋቸው ከቤት እየወጡ እየሸኛቸው፣ በሌላ በኩል ሩያና ያማን አብረው ዞር እያሉ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ